ጊዜያዊ ስሜት ነው የሚጠፋ እኮ ነው። አይዞሽ በቃ እና አይዘናት እንውጣ በቃ ጨራረሰናል። ሁላቴም እንደ ሴት ልጅ ፊቷን በእናትህ አስፋልቱ እኮ ነው አስፋልት ነው። ወይ ተረጋጋ እባክህ በቃ አሁን ተረጋጋ። እዚህ በኋላ ታርጌታቸው ትኩረታቸው ካሊድ ላይ ብቻ ወይ ቶፋ ላይ ብቻ አይደለም። ሀሳቤን ተረዳሽኝ? አሁን ካሊድን ስላዳንሽ ብዙ መረጃ ትሰጫቸዋለሽ ምናምን ነገር ብሎ ስለሚያስቡ ሙሉ ትኩረታቸው አንቺ ላይም ጭምር ነው የሚደረግ። አይዞሽ ምን ጀርባሽ ነው የቱ ጋር እጄታች ነው? እሺ አዎ አንዳንድ እግሯን ቀስ እየብቻሽ ወይ መኝታ ክፍል ትገቢያለሽ እንደዛ ትገቢያለሽ ተኛለሽ እዚህ ሻልሻል። ኧረ እዚህ ማለት መችሽ መኝታ ቤት ግቢያ ችግር የለም ቶፊቃ ነው። አንቺ እንደዚህ አትሳቀቂ። ቶፋ መች ከመጀመሩ ነው እንደዚህ ነገሮች ነው የሚያጣው። አንቺ ግን ለአደጋ ተጋላጭ ሆነሽ እዛ አስቀምጠንሽ አሁን የሆነ ነገር ቢፈጠር ጸጸቱ ነው አንቺ ነው። እኛም ደግሞ ትኩረታችንን ሙሉ ለሙሉ ሰብስበን አሁን የኢንስፔክተሩ ጉዳይ ላይ ወደዚህ ወደዛ አንድነት አሁን አንቺ በትክክለኛው ቦታ መሆንሽን ማወቅ መቻል አለብን። ኧረ አንቺ የሳስብሽ አይገባም። አንቺ አሁን ማንም ያሳስብሽ አካልሽ የራስሽን ነገር መሳሰብ ያለበት እዚህ እኮ አትኖሪም እኮ እስከ ዘላለማ እንዴ እስኪሻልሽ ድረስ ነው። ችግር የለም ማያሳስብ ነገር አያሳስብሽ። አንቺ አሁን አንቺ ማሰብ ያለብሽ ለጤንነትሽ ብቻ ነው። ጨራርሽ መጥቻለሁ ያለውን ነገር በቃ አሁን ባርኪን ይዘናት ልንሄድ ነው ወደ ቶፋ ቤት። እስኪ የሚለውን ነገር አብረን ካይሊ በቃ አንተም ተረጋጋ ምናምን ነገር ባርኪ እዛ ያለውን ነገር ፋይናንስ ቢሮ ከፋፍዬ ጨራርሽ ያለውን ነገር ማለት ነው። ስለዚህ አሁን ቶፋ ጋር እዚህ መቆየት አትችይም ብለዋል ነው ዶክተሮቹ። እሺ እያሉ ያሉት ሄዳ እቤት መከታተል ትችላለች። እዚህ አልጋ የለም ምናምን ነገር ነው እያሉ ያሉት። ቤት ደግሞ በእንደዚህ አይነት ሁኔታ መሄድ አትችይም። አሁን አሪፍ ሆነች እያወራችኝ ነበር እኮ ነው። በጣም ጥሩ እኮ አሁን ያሉት ማለት ነው። ስብራት የለውም ብለዋል። በደንብ ነው ኤክስሬ ሪያጅን ምናምን ነገር ያነሱሽ ማለት ነው። እና ቅጥቀጣ ነው ምናምን ነገር ያሉት ቤት ሆና መከታተል ትችላለች ምናምን ነገር። መኪናው ገፋ ሲያደርግሽ ይመስለኛል በጣም እንትን አላለችም ነው ከላይ ነው መሰለኝ የወደቅሽው እንትኑ ላይ ይሄ የነበሩ ክሰሱ ላይ ምናምን ነው መሰለኝ የወደቀችው። እና እዚህ አልጋ የለንም። በቤት ሂዳ ክትትሉ ማድረግ ትችላለች። የተወሰነ መድኃኒቶች እና እየመጣች የምታያት ደግሞ ነርስም ጭምርና እንትን እንላታለን ምናምን ነገር ብለዋል። እሺ ኢመርጀንሲ ስለሆነ ነው ያስገባናችሁ ምናምን ነገር እያለ ነው። ባስ ያሉ ፔሸንቶች አሉ እዚህ። እሺ ለምንድን ነው ይኸውልሽ ባርኪ አንድ ነገር ልንገርሽ። ይኸውልሽ ማለት ይሄንን ነገር መናገሬ ትክክል ነው ትክክል አይደለም አይደል አላውቅም። ግን ይኸውልሽ በቀደም የተፈጠረው ከዮና ጋር የነበረውን ግብግብ ታውቂያለሽ አይደለ? ከአንቺ ወንድሞች ጋር የተፈጠረውን ነገር ምናምን ታውቂያለሽ በግልጽ። ስለዚህ ይህንን ነገር ከሰሙ ቤተሰቦችሽ አሁን ይህንን ነገር ለመረዳት አንቺ ሆን ብለሽ እነ ካሊድን ለመከላከል እነ ቶፋን ለመከላከል ይህንን ነገር ያደረግሽው የሚመስላቸው። ሀሳቤን ተረዳሽኝ? እነሱን ለማዳን ወይም ደግሞ ከእነሱ ጋር ግጭት እንዳይፈጠር እያስተካከልሽ ነው የሚመስላቸው። ሀሳቤን ተረዳሽኝ? ቤት መሄድሽ በፍጹም ትክክል አይደለም። ጓደኛሽ ቤት መሄድሽ ደግሞ ኢንስፔክተሩ አሁን ካሊድን በማዳንሽ ይሄኔ እዛ ሌላ ታሪክ ሆኖ ነው በጣም ነው የሚናደድብሽ። ሀሳቤን ተረዳሽኛ? ጓደኛሽ ጋር ሆነሽ በጣም ነው የሚጎዳሽ። በጣም ከባድ ነገር ነው የሚያደርገው አውቃለሁ። እርግጠኛ ነኝ ነው የምልሽ። ይሄን ስለማለት ቶፋ ጋር ትሄጃለሽ ላልተወሰነ ጊዜ። ምንም የሚያስደነግጥ ነገር የለውም። እሺ ቤት ሆኛለሽ ካሊጄም አለ ደግሞ ብዙ ክላስ አለ አይደል እንዴ? ግዴታ እኮ ቶፋ ጋር ነሽ ማለት እዛ ቶፋ ጋር አብራችሁ ትሆናላችሁ ምናምን ማለት አለ። ሌላም ነገር እንዳይደብርሽ እና ግን በቅርበት ቶፋ የሚከታተልሻል። ካሊጄም አለ ሶፊ ችግር የለም። ከሱ ጋር አላናገር ነው እሱን ሲጀምር ማለት ነው። ግን እሱ ምንም ችግር የለበትም ታውቂያለሽ። ችግር አለው ምንም ችግር የለውም እኮ ችግር የለውም እኮ ይሄ ምንም ቀለል የምታደርጊው ነገር ነው። ደግሞ አሁን በፍጥነት በሳምንታት ጊዜ ውስጥ ይሻልሻል። ቤተሰቦችሽን አሁን ጓደኛሽን እኔ እደውልላታለሁ፣ ቀለል አድርጌ ያስረዳታለሁ የተፈጠሩትን ነገሮች ምናምን ማለት ነው። ቀለል አድርጌ ያስረዳትና ትመጣለች፣ ታይሻለች። አብራችሁ ሆናችሁ ቤተሰብ ጋር ትደውይልኛለሽ። ቤተሰብ ጋር ደውለሽ ለተወሰነ ጊዜ መስሪያ ቤታችን ፊልድ ውጡ ብሎናል፣ መምጣት አልቻልኩም፣ አስቸኳይ ስለነበረ ለሄድ ነው ብለሽ ከጓደኞች ጋር ይህም ብቻ እሺ። በቃ ቤተሰቡ ጋር ትልቅልቅ ይሆናል አይደለ? ጸብ ምናምን ነገር እንዳይኖር ነው። አሁን ይኸውልሽ ከአንቺ ቤተሰቦች ጋር ሌላ ትርምስ ገተታ ምናምን ነገር ከተፈጠረ ኢንስፔክተሩ ላይ ትኩረት ማድረግ አንችልም። ሀሳቤን ተረዳሽኝ አይደል? ገና የአንቺን ቤተሰቦች ገና ከዚህ እዛ እዚህ እዛ እያለን ሌላ ሰጣ ገባ ውስጥ ነው። ይሄን ለማስረዳት የምንወስደው ጊዜ አለ። በዚህ መሀል ቶፋ የሆነ ነገር ቢሆን፣ ሶፊ የሆነ ነገር ቢሆን፣ ካሊዴ የሆነ ነገር ቢሆን፣ ከመካከላችን ኪዩ እንኳን አንድ ነገር ብትሆን
አንቺም ላይ ደግሞ አሁን ስላዳንሹ እሱን በጣም ነው የሚናደዱብሽ፣ ጥቃት ሊፈጽሙብሽ ይችላሉ። ሀሳቤን ተረዳሽም? ቤተሰቦችሽ ጋር መሆንሽም አደጋ አለው፣ ጓደኛሽ ጋር መሆንሽም አደጋ ስላለው ለአንቺ አሁን መሆን ያለብሽ ቶፋ ጋር ነው መሆን ያለብሽ። እሺ በቅርብ እንዲከታተሉሽ እሺ በይኝ፣ ግድ የለሽም እመኝ። እኔ ያለው ምንም አለው ችግር የለም። እኛ ጋር ትሆኝና ታሪፊና ሲሻለሽ ትያለሽ፣ ችግር የለም። ደግሞ ይሄን ያህልም አይቆየብሽም። ይሄን ያህልም እንትን ነገር የለም። የክሊኒኮች ምናምን ነገር አለው አጠገቧ ሆኖ በደንብ የሚከታተላት ሰው፣ ክትትል የሚያደርግላት ሰው ምናምን ነው እንትን ይላል እየተባለ ያሉት። አይዞሽ፣ ጊዜያዊ ስሜት ነው የሚጠፋ እኮ ነው። አይዞሽ በቃ እና አይዘናት እንውጣ በቃ ጨራረሰናል። ሁላቴም እንደ ሴት ልጅ ፊቷን በእናት አስፋልቱ እኮ ነው አስፋልት ላይ። ወይ ተረጋጋ እባክህ፣ በቃ አሁን ተረጋጋ። እንደዚህ በመሆን አሁን አንተ ሌላ ለውጥ አታመጣም። የቤተሰብ የሌለ አንተ ስህተት ተሰራና አሁንም እዛ ጋር ሌላ ችግር ከዚህ በኋላ ማለት ነው የሆነ ሰው ካሊድ እንደዚህ ነገር ተፈጠረ ተብሎ ሲባል ቶፋ ጋር ደውል፣ ሶፊ ጋር ደውል። ደውል ከሺ እኔ ጋር አማራጭ አደውልም። ሶፊ ጋር አትደውልም፣ እኔ ጋር አልደወልክም፣ ሶፊ ጋር አልደወልክም። ሶፊን አሁን ደውዬ እንደዚህ ነገር ተፈጥሯል ምናምን ብዬ አሁን እንትን እያልኩኝ አውርቼው ነበረ። እኔ ጋር አልደወልልኝም ብሎ እሱ ራሱ ተናዶብሃል ገና። ሶፊ ራሱ ለምንድን ነው ቶፋ ጋር እምቢ ካለው እኔ ጋር አይደውልም ወይ? የዛም ዕለት ሶፊ ጋር ደወልክ፣ ብር ብለህ ወጣ። ቶፋ ጋር ራሱ ሳትደውል ወይም ደግሞ እንትን ሳትለ እሺ ያው ነገሩን ነው እያልኩት ያለሁት እንጂ ምን እጮህበታለሁ? አዎ ይገባኛል። እሱም ከዚህ በፊት አትፍረጂበት እሺ። ስልክ ቢዘጋብሽ ምናምን ከዚህ በፊት እንደዚህ ሶፊ ታግቷል ምናምን ብለው ወስደው ጫካ ውስጥ የተፈጠረውን ነገር አይተሻል። ሊገሉት ምንም ሳይ በፈጣሪ ነው ይላል። በቃ እና አይዞሽ፣ እዛ እንሄዳለን። እሺ ምንም አታስቸግሪውም ነው፣ ግድ የለሽም። ምንድን ነው አሁን አንቺ የረበሸሽ ይሆናል ብለሽ የምታስቢው ምንድን ነው? ምን ይሆናል? ችግር አለ? ቤት ይደብርሻል ነው አንቺ ወንድ ላጤ ቤት ምናምን ይደብርሻል ነው? ለምን ወንድ ላጤ ቤት ቤት ከዋለ ደግሞ ቤተሰብ ቤት ነው የምትሄጂው? ብዙ ሰራተኞች የደበራት ነገር ምንድን ነው ብዬ እኮ ነው እኔ። አዎ ጥበቃዎች አሉ፣ ጥበቃ በደንብ ነው የሚደረግ። ችግር የለም በእናትሽ። ሶፊም አለ፣ ይኸው ካሊዴም አለ፣ እኔም ኪጁም ትመጣለች። ሁሉ ነገር ቦታውን ይዛል። እሺ ምናምን ሁሉ ነገር ብቻ አንቺ ግን ለአደጋ ተጋላጭ ሆነሽ እዛ አስቀምጠንሽ አሁን የሆነ ነገር ቢፈጠር ጸጸቱ ነው አንችለው። እኛም ደግሞ ትኩረታችንን ሙሉ ለሙሉ ሰብስበን አሁን የኢንስፔክተሩ ጉዳይ ላይ ወደዛ እንድንል አሁን አንቺ በትክክለኛው ቦታ መሆንሽን ማወቅ መቻል አለብን። እሺ ያዙሽ ካሊድ ጊዜ እንትን አንበልና ዶክተሮቹ ውጪ ምናምን ነገር እያሉ ስለሆነ በቃ እንትን እንበላለን። ቀስ ብለሽ አይዞሽ። ቆይ ወይ እኔ ይሻል ይሆናል። እስኪ አይዞሽ ምን ጀርባሽ ነው የቱ ጋር እጄታች ነው? እሺ አይዞሽ። እሺ አዎ አንዳንድ እግሯን ቀስ ለየብቻ። እሺ ዊልቸር አለ፣ አንዴ ዊልቸሩን አስገባልኝ እስኪ። እሺ ቆይ ወደዚህ እንደዚህ የሚያዛት እኮ እንደዛ ሚዛት እና ዊልቸሩ ጋር ይፈሳል። ዊልቸሩ ጋር ወይ መኝታ ክፍል ላስገባልሽ? እንደዚህ ደገፍ በይና ቆይ አንዴ ካሊድ የተነሳሽ አይዞሽ አሁን እንትን ታያለሽ ወይ መኝታ ክፍል ትገቢያለሽ? እንደዛ ትገቢያለሽ? ተኛለሽ? እዚህ ይሻልሻል። ኧረ እዚህ ማለት መችሽ መኝታ ቤት ግቢያ ችግር የለም። ቶፊቅ አንቺ እንደዚህ አትሳቀቂ። ቶፋ መች ከመጀመሩ ነው እንደዚህ ነገሮችን የሚያካብደን እንጂ ትንሽ ከፍ ብለሽ አይዞሽ። ትንሽ ከፍ ይኸውልሽ፣ ባርፍ ነው መረጋጋት እንችላለን። እሺ
ቶፋ አሁን በካሊድ ጉዳይ እንደዚህ ነገሮች መፈጠሩ ምናምን ነገር ሲያውቅ ምናምን ነገር ሲያይ መጨረሻ የሚጨናነቀው የእውነት ከምልሽ በላይ ነው። በጣም ግራ የሚጋባው ይኸውልሽ ዶክተሮቹ እያሉ ያሉት ስንጥቅ የለውም ወይም ደግሞ አጥንቷ ላይ ቅጥቅጥ የለውም ምናምን ነገር ብለዋል። እሺ ከመሬቱ ላይ ምናምን ነገር ሲመጣት የሆነ የተንሸራተተበት ቦታ ላይ ነው ትንሽ ቅጥቅጥ ምናምን ነገር አለው የዛ የተላጣ አለው እዚህ አካባቢ ምናምን ነገር ነው ያሉት እና በብዛት የሚያስፈልጋት የሚጠግናት ምግብ ነገሮች፣ የሚጠጣ ነገሮች፣ ፈሳሽ ነገሮች ምናምን ነገር ታብዛ እና አንድ የመገገመው ቪታሚኖች ምናምን ነገር ሰጥቶኛል። ከዛ ውጪ አሁን ደም ትንሽ ፈሷት ስለነበረ ከዙ ላይ ስትወድቅ የሆነ ደም ፍሳሽ ምናምን ነገር ስለነበራት ሊያዞራት ይችላል፣ ሊያጥወለውላት ይችላል፣ ከፍተኛ ራስ ምታት ምናምን ነገር ሊኖራት ይችላል ምናምን ነገር እና በዛ እንዳትደናገጡ እንጂ ስብራት ምናምን ስለሌላት ሰላም ናት ምናምን ነገር ነው። እሺ ባርኪ እኔ አሁን ምን እንዳለኝ ታውቂያለሽ? ቤተሰብ ላይጀምር ይችላል። አሁን ማለት ሌላ ጊዜ ምናምን አንድ ቀን ሁለት ቀን ሳሁን ላይ ታስተካክላቸው ነገሮች ሊኖሩ ስለሚችል እዛ ለማንች ብሎ ነው ያስቡት። ስለዚህ በማንኛውም ሁኔታ ማነሻ ከጓደኞቿ መካከል አናገርካት? እሺ በቃ በደንብ ካልመጣ ማለች ተንከባከባታለች፣ ነግሬያታለሁ። ኦኬ በደንብ አወራታለሁ። ከፈለግሽ ይኸውልሽ ሳሎንም ምንድነው እዚህ መቆየት ከፈለግሽ እዚህ መኝታ ቤት መግባት ከፈለግሽ መኝታ ቤት ደግሞ ምናምን ነገር ስትሻል በዛ የሆነ ነገሮች ትንችላለች። እሺ ነገር አይደለም እኮ አንቺ አረ ችግር የለም። አንቺ ምን ሆነሽ ነው? ለእኛ ብለሽ እኮ ነው እዚህ ስር የገባሽው። ሲጀመር የአንቺ ደህንነት ያሳስበዋል፣ የአንቺ ደህንነት ምናምን ነገር ያስጨንቋል እንጂ በዚህ ሰዓት አሁን አንቺ እዚህ ቤት መጣሽ፣ መኝታ ቤት መጣሽ ወይ ምናምን ነገር ብሎ የሚጨናነቅ ምናምን ነገር ነው ያስብልሽ። ይኸውልሽ ባርኪ አንቺ ራስሽን እንድታስታምሚ ይፈልጋሉ። ትኩረትሽን ሙሉ ለሙሉ እዛ ላይ እንድታደርግ ይፈልጋሉ። ቶፋ እዚህ ቤት መምጣትሽ አይረብሽውም በፍጹም። አንቺ ትክክለኛ ሕክምና ማግኘትሽ፣ አንቺ በትክክለኛው ቦታ ጥበቃ እየተደረገልሽ አሁን ይኸውልሽ እሱ እኔ ያሰብኩትን ነገር ማሰቡ አይቀር ነው። ምክንያቱም ለካሊድ ስትከላከይለት ይሄ ለአደጋ እንደደረሰብሽ ጠንቅቆ አውቋል አይደለም። ስለዚህ ይሄንን ነገር እንደተከላከልሽና አንቺ ላይ ጥቃት ምናምን ነገር መፈጸማቸውን እንደማያቆሙ ያውቃል። እንደውም እዚህ ከመሆንሽ በላይ የሚያስጨንቀውና የሚያናድደው ቤት ብትሄጂ ይሄን ምን አድርጓት ይሁን ይሄን ምን ተፈጥሮ ይሁን እያለ እሱ ራሱ በትክክል እንዳያስብ በትክክል እነዚህን ሰዎች ለአንዴና ለመጨረሻ ጊዜ የሆነ የሚገባቸውን ቅጣት እንዳያገኙ እየተጨናነቀ ነው የሚያሳልፈው። ሀሳቤ ተረዳሽ? እዚህ መሆንሽ ትልቁ ነገር የሚጠቅመው አይኑ ስር ስለሆንሽ አጠገቡ ስለሆንሽ ቶፋም ትኩረት አድርጎ ኢንስፔክተሮቹ ይህንን ወንጀል የፈጸሙ አካላት እያንዳንዳቸው መውጫ መግቢያቸውን በደንብ አጥንቶ እኛም ደግሞ አለን የቻልነውን ነገር እናደርጋለን ለአንድና ለመጨረሻ ጊዜ እንትን ማለት የሆነ ትኩረቱን ሰብስቦ እንዲያደርግ ነው የሚያደርገው። እሺ ቶፋ አዎ አሁን ያው ጉዳዩ ምንድን ነው ምናምን ነገር ብለን እንትን ስንል ከአንቺ የነገርሽውን ካሊድን መጀመሪያ ይህን ጥቃት ሊፈጽምብሽ እንደነበረ ሊፈጽምበት እንደነበረ ምናምን ነግረሽው ነበር አይደለ? ካሊድን ጠይቆት ኧረ አንቺ ያሳስብሽ አይገባም። አንቺ አሁን ማንም ያሳስብሽ አካልሽ የራስሽን ነገር መሳሰብ ያለበት እዚህ እኮ አትኖሪም እኮ እስከ ዘላለማ እንዴ እስኪሻልሽ ድረስ ነው። ችግር የለም ማያሳስብ ነገር አያሳስብሽ። አንቺ አሁን አንቺ ማሰብ ያለብሽ ስለ ጤንነትሽ ብቻ ነው። ችግር የለም ያው ልጅቷም አለች። ችግር የለም እኛም እዚሁ ነው እንመጣለን። ልጅቷም አለች። ችግር የለም ምንም አይነጫነጭብሽም። እኔ እነግረዋለሁ። አሁን አንቺ እውነት ስታስቢ ቶፋ ያለው ባህሪ እንደዚህ ነው። እንደዚህ አሁን አንቺ እንደዚህ ሆነሽ ለካሊድ ብለሽ አሁን እንደዚህ ተሰውተሽ ምናምን ነገር ቤት የመጣሽ ክፍል የመጣሽ ብሎ የሚያኮርፍና የሚያሳዝን አይነት ሰው ነው ቶፋ። ማንንም መንገደኛ ተጎድቶ ተጎሳቁሎ ምናምን ነገር ሲያያል እንዴት አንጠልጥሎ ቤት ይዞ ምናምን ነገር የሚመጣው አይደለም። ለአንቺ ማለት ነው ባርኪ እንድታቂ የምፈልገው ነገር ቢኖር ማለት ነው ከዚህ በኋላ ታርጌታቸው ትኩረታቸው ካሊድ ላይ ብቻ ወይ ቶፋ ላይ ብቻ አይደለም። ሀሳቤን ተረዳሽኝ? አሁን ካሊድን ስላዳሽ ብዙ መረጃ ትሰጫቸዋለሽ ምናምን ነገር ብለው ስለሚያስቡ ሙሉ ትኩረታቸው አንቺ ላይም ጭምር ነው የሚደረገው።
ይህንን ነገር ከኔ በላይ ቶፋ ኖትስ ያደርገዋል ያውቀዋል ነው የምልሽ። እሺ ስለዚህ በጣም ቶፋ እንዲዘናጋ ካልፈለግሽ ወይም ደግሞ ቶፋ በትክክል ትኩረቱን እንዳይሰበስብ ከፈለግሽ እቤቱ ሰዱኝ፣ እቤት ልሂድ፣ ጓደኛዬ ጋር ልሂድ እያልሽ ቀደመኛን ስትይን እንደነበረው አስቸግሪያለሽ። እሺ ነገር ግን ተረጋግቶ ነገሮች እንዲስተካከሉ ከፈለግሽ እዚህ ሆነሽ ቤት የሚደረግልሽን እንክብካቤ በጠቅላላ እዚህ ይደረግልሻል። እዚህ ቤት የሚደረግልሽን ነገር በጠቅላላ ይኸው እኔም አለሁ ተመላልሼ እጠይቅሻለሁ። ካሊዴም ደግሞ ካሊድ ነው ይኸው እንደምታየው ነው። እያንዳንዱ መደረግ ያለበትን ነገር ሁሉ እናደርጋለን ነው። እሺ ይሄን ቶፋ አሁን እሱ ጋር አለመሄድ የራሱ እንደዛ ተበሳጭቶ የሆነ ተብሎ ሲወጣ እሱ ራሱ የሆነ ነገር ማለት እኔ ላስጨንቅሽ አይደለም ያ ነገር ራሱ ያሳስበኛል ነው እንግዲህ ግን በቃ ቢያንስ ካሁን ከአንቺ ጋር ምናምን ነገር ሶፊ እንደውዬለት ቶፋ ጋር ደግሞ እሱ ጋር ቪዲዮ ነው አሁን ራሱ በዚህ ደረጃ ተረጋግቼ ያለሁት ነው የምልሽ እንጂ ምንም አልሆነም ነው እኮ የምልሽ። በዚህ ሰዓት ቶፋ አለመኖሩ ራሱ እኔ እዚህ እንትን ይለኛል ነው የምልሽ። ሁላችንም ተሰባስበን አንድ ቦታ ጥንካሬያችን አንድነታችን ስንሰባሰብ ነው። እሺ ሀሳቤን ተረዳሽ? ስለዚህ እዚህ አንቺን በደንብ ሆነች ይኸው ሁለቱ ጥበቃዎች ሁለቱ ልጆች አሉ በፊት ካሊዴን እንዲጠብቁ ምናምን ነገር ያመጣናቸው አዳዲስ ልጆች ናቸው። ጎበዞች ልጆች ናቸው። ሰዎች አሉ በር ላይ። እሺ የሚደረገውን እንክብካቤ የሚደረገው ጥበቃ ሁሉ ለአንቺ በቃ ከዚህ በኋላ ምንም እንትን የምንል ነገር የለም። በቃ በካሊድ አሁን ያኔ የድብደባ እና ደግሞ ሊገሉትን ቀለል አድርገው ነበር የመጡት። አሁን ግን በቂ ዝግጅት አድርገው የማያዳግም ነገር ለማድረግ ነው በመኪና ሊገጩት የመጡት። ገባሽ አይደለ? ስለዚህ እነዚህ ሰዎች አምርረዋል ማለት ነው። ስለዚህ እነዚህ ሰዎች ለአንድና ለመጨረሻ ጊዜ ይሄ ጉዳይ እንዲደረግ በቃ ወስነዋል ማለት ነው። አሁን እዛ እኛ ያነሳሱ ሄደን እዛ ቦታው ላይ ማጣራት አለብን። አሉ ታርገው ይዘውታል መሰለኝ። ታርገው ሲሉ ነበር። እየተጨነቁ ነበር። የት ሄዳለ ብዬ ራሱ በዛ አይነት ሁኔታ ነው ተነስተ ስለወጣ በጣም እንትን ብዬ ነበር። ባርኪ ያየሽ አይደል? ሲመጣ ቶፋ ሊያዝን ይችላል፣ ሊቆጣ ይችላል አለሽ። እንደውም እዚህ በመሆንሽ ምናምን ነገር ይኸው በኋላ ታይዋለሽ። በጣም ነገሮችን አረጋግጦ ነው አሁን ድንጋጤ ሆነው እንደዚህ ያደረገው። በጣም እኔ ስነግረው በጣም ተጎድታለች ማለት ስለነገረ በጣም ተደናግጦ ነበር እዛ የመጣው። እሺ ለዛ ነው እንደዚህ እንትን ብሎ ታዩ እንጂ አንቺ እዚህ በመጣት ሲደብሮታል እያለች ያለችው እዚህ ስለመጣ ቶፋ ይቆጣናል ምናምን ነው ቶፋ እና ነገራት አንተ እዚህ መሆኗ የበለጠ ደህንነቷ እንደሚጠበቅ ምናምን ነገራት። እሺ ቶፋ አሁን እንደዚህ አንተ አሁን መጨናነቅ እንደዚህ እንትን ማለት ይሄ ሰው ስር እየሰደደ እየሄደ ነው። አሁን ቶፋን ለሁለተኛ ጊዜ ነው እንደዚህ እያደረገ ያለው። ከዚህ በፊትም አግቶ እዛ ብዙ ነገር ተፈጥሯል። አሁን በቃ ሀሳባችንን ሰብስበን አንተ መጨናነቁን አቁም። ባርኪ የሚገባትን ትሪትመንት የሚገባትን ሁሉ ሕክምና ማግኘት አለበት። ከሁላችንም ትኩረት አንተ ትሻላለህ። ደግሞ ቤተሰቦቿ ጋር ብትሆን የሚፈጠረውን አደጋ ያስብ። እኛ ራሱ በትክክል ሆነ ሌላ መሰረት ነገር ካለ ስሩ እናንተ እኔ እንከባከባለሁ። እኛ ለምን ሄደን ማጣራት አለብን? አኗር እና ቦታውን ላሳየን። እሺ እኮ ግድ ነው። ከዚህ በኋላ መነጋገር ምንም አይነት ጊዜ አይኖርም። እና ደግሞ ሌላ የረሳሁት ነገር ደግሞ ቶፋ ይሄ ልጅ አሁን ባርኪ የሆነ ነገሩን ስላወቀች ነው ተርፎ ያለው ከፈጣሪ ጋር ይህንን እያንዳንዱን ነገር ማለት ነው ሲሪየስ ማየት መቻል ይኖርብናል። ከዚህ በኋላ ቀኝና ግራችንን ማመን የለብንም። ከዚህ በኋላ የውስጥ ሰው ነው የውጭ ሰው ነው በመካከላችን የሚገኝ ሰው ነው እዛ የሆነ ነገር ምንም ነው እንግዲህ በቃ ካሊድ ከዚህ በኋላ ትክክለኛ ቁጥር ካልሆነ ወይም የምታውቀው ቁጥር ካልሆነ ነው ባታነሳ ይመከራል። ከዚህ በኋላ ትኩረታቸውን በጠቅላላ ይህንን ጥቃት ቶፊቅ ላይ ማድረግ ይችሉ ነበር፣ ሶፊ ላይ ማድረግ ይችሉ ነበር፣ እኔ ላይ ማድረግ ይችሉ ነበር። እነሱ ከውስጥ ሊያሳርሩን ከውስጥ ሊያሳምኑ ነው የሚፈልጉት። ስለዚህ የእነሱ ወገን የሆነን ሰው ነው ያለባቸው ማለት ነው። ለዛ ነው አንተ እንደዚህ ተደጋጋሚ ጥቃት እያደረጉ ያሉት። ልትጠነቀቅ ይገባል እባክህ። እና በቃ አንቺ አይዞሽ እሺ። በቃ እኔ እንከባከባታለሁ። እሺ በቃ ቶፋ እነዚህ መድኃኒቶች ናቸው ነው ከፋርማሲስቶቹ ገዝቼ ምናምን ግዙበት የተባሉ መድኃኒቶች ናቸው። የነበሩ ትሰጣታለህ ጠዋት ማለት ነው። ቶፋ ተረጋጋ። እሺ እሺ ተረጋጋ። በቃ ባርኪ አይዞሽ እመጣለሁ። እሺ በኋላ አንዳንድ እዛ አካባቢ ማጣራት ያለብኝ ነገሮች ማጣራት ስላለብኝ ነው። እሺ
ቶፋ እንደውልልሃለሁ። አንዳንድ ነገሮች ካስፈለገ ደግሞ ደውልልኝ።